There is a woman there, you keep seeing dead people in your dream. እዚህ ፊት ለፊቴ የሞቱ ሰዎችንና የሞቱ ዘመዶችሽን በህልምሽ ሁል ጊዜ የምታይ ሴት አለሽ። የእግዚአብሔር ሰው እኔ ነኝ። ሁል ጊዜ የሞቱ ሰዎችን በህልሜ አያለሁ። መሞት አትፈልጊም? አዎ አልፈልግም። ባለቤቴ ሞቷል፣ ልጆችም አሉኝ። ይህንን ምክንያትሽን ተይውና ለእግዚአብሔር ለመኖር ዝግጁ ነሽ? አዎ ለእግዚአብሔር እየኖርኩኝ ነው እኮ። ታዲያ ለእግዚአብሔር እየኖርሽ ከሆነ ለምንድን ነው ሞትን የምትፈሪው? ሰማይ እኮ ቤታችን ነው። Who will take care of my children who are here if I go there? Where? እኔ እዛ ቦታ ከሄድኩ ታዲያ ልጆችን ማን ያሳድጋቸዋል? የት? ስሙን ጥሪ ውስቲ። አንተ አሁን የጠራኸው ቦታ። The place I'm talking about now. You don't know the place. አንተ የጠራኸው ቦታ ነው ያልሽው? ቦታውን አታውቂው ማለት ነው? እኔ ብቻ የማውቀው ቦታ አድርገሽ የምትጠሪው? ስሙን ጥሪ ውስቲ። ስንሞት የምንሄድበትን ስፍራ። የእግዚአብሔር ሰው እዛ ለመሄድ እድሜ ገና ነው አልኩህ እኮ። Now, that is what I'm talking about. It's too early for you to go there. ወደዛ ለመሄድ እድሜ ገና ነው ያልሽው? እና እያልሽ ያለሽው ኢየሱስም ያለ ጊዜው ነው በ33 ዓመቱ ወደዛ ሄደው እያልሽን ነው? አይ የሱ እኮ ይለያል። የሱ መለኮታዊ ነገር ነው። አሃ ያንቺ ጉዞስ ምንድን ነው? እኔ አላውቅም። It's like you know death is coming. አንቺ ግን ሞት እየመጣብሽ እንደሆነ አውቀሻል አይደል? አዎ የእግዚአብሔር ሰው። እኔ ግን ልጆቼ ማሳደግ እፈልጋለሁ። እዚህ ምድር ላይ ላለ ሰው በህልሙ ሁል ጊዜ የሞተ ሰዎችን ማየት ጥሩ አይደለም። እና የሞተው ባልሽን በህልምሽ ስለመጣ አላውቅህም እያልሽ ነው? ለክፉም ለደጉም ብለሽ አይደል እንዲያገባሽው እንዴ? መጽሐፍ ቅዱስ እኮ ሰው ከሞተ በኋላ ባልና ሚስት የሚባል ነገር የለም ነው የሚለው እኮ። I know you have some spledon. አውቃለሁ እናንተ ለሁሉም ነገር ጥቅስ አላችሁ። የእግዚአብሔር ሰው ልጆቼ አድገው ቢሆን ኖሮ ብዙም አያሳስበኝም ነበር። አሁን አንቺ ለጌታ ለመኖር ዝግጁ ከሆንሽ ይህንን የተቀጠረልሽን ቀን አንስቶልሽ መኖር እንድትቺ እግዚአብሔርን እንጠይቀዋለን። ዝግጁ ካልሆንሽ ግን እረ እኔ ልኖርለት ዝግጁ ነኝ እስከ ሕይወቴ ፍጻሜ። For him. All the days of my life, man of God. This is the message from Jesus. The Christian does not consider death to be his hand. ይህንን መልእክት ይዤላችሁ የመጣሁት ከኢየሱስ ዘንድ ነው። እውነተኛ ክርስቲያን ሞትን የሚያየው የሕይወቱ ማብቂያ አድርጎ ሳይሆን የመከራውና የፈተናው ማብቂያ አድርጎ ነው የሚቆጥረው። በወጣትነት ወይንም እድሜያችሁ ገፍቶ ወይንም በየትኛው ምክንያት መሞታችን የማይቀር ነገር ነው። ትልቁና ወሳኙ ነገር ግን ከሞት በኋላ በሕይወት መቀጠል የምንችልበትን ጸጋን መቀበላችን ነው። ከሞት በኋላም በሕይወት መቀጠል የምንችልበትን ጸጋ መቀበላችን በጣም ወሳኝ ነገር ነው። We need to be sure that we are ready to depart. Are you ready? ለመሞትና ይህንን ዓለም ትተን ለመሄድ ዝግጁ መሆናችንን ማረጋገጥ ይገባናል። ለዚህ ዝግጁ ናችሁ? Will you be ready when the Lord shall come? ጌታ ኢየሱስ ተመልሶ ቢመጣ ዝግጁ ናችሁ ወይ? I will be ready. አዎ ዝግጁ ነኝ። አዎ ዝግጁ ነኝ። When the Lord ጌታ ኢየሱስ ተመልሶ ቢመጣ እኔ ዝግጁ ነኝ። I will be ready. I will be ready when the Lord shall come. Will you be ready? ዋናው መጠየቅ ያለብን ጥያቄ ጌታ ኢየሱስ ተመልሶ ቢመጣ ዝግጁ ናችሁ ወይ የሚል ጥያቄ ነው። እግዚአብሔርን ማመናችሁንና በእርሱ ላይ መደገፋችሁን ቀጥሉበት። ይሄ ብቻ ነው
ዝግጁ ያልሆናችሁበትን የሕይወታችሁን ክፍል ሊያስተካክልላችሁ የሚችለው እውነተኛ እምነት ብቻ። Trust and obey. There's no other way. እመኑ እና ታዘዙ፣ There's no ሌላ መንገድ የለም። There's no በኢየሱስ ሕይወት ደስተኛ ለመሆን እመኑና ታዘዙ። and obey. Continue to trust in the Lord is the only way. እግዚአብሔርን ማመናችሁንና በእርሱ ላይ መደገፋችሁን ቀጥሉበት። ይሄ ብቻ ነው ዝግጁ ያልሆናችሁበትን የሕይወታችሁን ክፍል ሊያስተካክልላችሁ የሚችለው እውነተኛ እምነት ብቻ። ትልቁ ልንጠይቅ የሚገባው ጥያቄ ግን እያንዳንዱን ቀን በዚህ ምድር ላይ የመጨረሻ ቀናችሁ እንደሆነ ቆጥራችሁ እየኖራችሁ ነው ወይ ነው? ዛሬ የተባለውን ቀን የመጨረሻ ቀናችሁ እንደሆነ ቆጥራችሁ እየኖራችሁ ነው? ዘመናችሁን እንዴት እያሳለፋችሁ ነው? ዘመናችሁን በሚገባ ተጠቀማችሁ የሚባለው ከምድር አልፎ ሰማይ ድረስ የሚሻገርን ሥራ ስትሰሩ ነው። ለምሳሌ በየቀኑ አንድን ሰው ከልብ በሆነ ፍቅር መውደድ አንዱ ነው። ዙሪያችንን ብትመለከቱ የሆነ ሰው አለ የእናንተን ፍቅር የሚፈልግ፣ የእናንተን እርዳታ የሚፈልግ፣ የእናንተን ጥንካሬ የሚፈልግ፣ የእናንተን ጊዜ የሚፈልግን ሰው ታገኛላችሁ። I mean, to help widowers. ማለት የፈለኩት ባሎቻቸው የሞቱባቸው መበለቶችን፣ ሚስቶቻቸው የሞቱባቸውን አዛውንቶችን፣ ወላጅ አልባ ሕፃናትን፣ የተገፉትን፣ ያልዳኑትን እነኚህን ተከታትላችሁ በመርዳት በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንደተጠቀሰው እውነትን በድርጊት ልትፈጽሙት ይገባል። ልባችን ለጌታ የተቀደሰና የተመቸ እንዲሆን እርሱ ሲጠራንም ምላሽን ለመስጠት እነኚህን የተሰጡንን የቤት ሥራዎችን ልንፈጽማቸው ይገባል። Let me leave you with a million ways. አንድ በጣም ወሳኝ የሆነ ጥበብን ልንገራችሁ። ይህም እያንዳንዱን ቀን የመጨረሻ ቀናችሁ እንደሆነ ቆጥራችሁ መኖርን ጀምሩ። አንድ ቀን ትክክል ትሆናላችሁ። Live each day as if it were your last. Someday, you will be right. To get to heaven, you must follow the way of the cross. ወደ መንግሥተ ሰማይ ለመግባት የመስቀሉን መንገድ ልትከተሉ ይገባል። መጽሐፍ ቅዱስን ላነበበ ሰው የመንግሥተ ሰማይ መግቢያውን መንገድ ለማወቅ ቀላል ነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ጌታ ኢየሱስ እንደዚህ አለ፣ መንገዱ እኔ ነኝ፣ እውነትና ሕይወትም እኔው ነኝ፣ በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም ብሎ ተናገረ። ኢየሱስ ስለ ኃጢአታችን ብሎ ሞተ። ሞትን ድል አድርጎ በመነሳት በትንሣኤ የሞትን ኃይል ደመሰሰው። ስለዚህ ኢየሱስም አብሮአችሁ እንደሚሄድ ሲገባችሁ ከሞት በኋላ ስለምትሄዱበት ዓለም ስጋት አይገባችሁም። ይህንኑ ደጋግማችሁ አጠገባችሁ ላለው ሰው እንዲህ በሉት፣ ኢየሱስም አብሮህ እንደሚሄድ ሲገባህ ከሞት በኋላ ስለምትሄድበት ዓለም ስጋት አይገባህም በሉት። አዎ፣ ብቻችሁን አይደላችሁ። You are not alone. Death is not a period. It is only a comma. ሞት 4 ነጥብ ሳይሆን ነጠላ ሰረዝ ነው። የሆነ ሐሳብ ስትጽፉ ነጠላ ሰረዝ ካደረጋችሁ አረፍተ ነገሩ ገና አላለቀም፣ የሚቀጥል ነገር አለው ማለት ነው። 4 ነጥብ ካደረጋችሁ ግን አረፍተ ነገሩ አለቀ ማለት ነው። ስለዚህ ከክርስቶስ ሞትና ትንሣኤ የተነሳ ለአንድ ክርስቲያን ሞት ማለት 4 ነጥብ ሳይሆን ነጠላ ሰረዝ ነው። ሕይወቱ ከሞተ በኋላም ይቀጥላል። ስለዚህ በኢየሱስ ክርስቶስ የምታምኑ ከሆነ ሞትን እንደ 4 ነጥብ ሳይሆን እንደ ነጠላ ሰረዝ ነው ልትመለከቱት የሚገባው። Any day
even today may be our final day on earth. ማንኛውም ቀን ዛሬንም ጨምሮ በዚህ ምድር ላይ የመጨረሻ ቀናችሁ ሊሆን ይችላል። ስለዚህ ወደዛኛው ዓለም ለመሄድ ዝግጁ መሆናችንን ማረጋገጥ አለብን። ዝግጁ ናችሁ? አጠገባችሁ ያለውን ሰው ለዚህ ጉዞ ዝግጁ ነው ወይ በሉት። አንድ ማወቅ ያለባችሁ ነገር ለመሞት ዝግጁ ከሆናችሁ ለመኖርም ዝግጁ ትሆናላችሁ። አጠገባችሁ ያለውን ሰው እንዲህ በሉት፣ ለመሞት የተዘጋጀህ ከሆነ በመስቀሉ መንገድ ለመኖር ዝግጁ ትሆናለህ በሉት። ዝግጁ ነህ ወይ በሉት። አዎ፣ ይሄ ልትመልሱት የሚገባ ወሳኝ ጥያቄ ነው። Will you be ready? ጌታ ኢየሱስ ተመልሶ ቢመጣ ዝግጁ ናችሁ ወይ? ዝግጁ ናችሁ ወይ? አዎ ዝግጁ ነኝ። አዎ ዝግጁ ነኝ። ጌታ ኢየሱስ ተመልሶ ቢመጣ እኔ ዝግጁ ነኝ። አዎ ዝግጁ ነኝ። አዎ ዝግጁ ነኝ። ጌታ ኢየሱስ ተመልሶ ቢመጣ እኔ ዝግጁ ነኝ። Face your neighbor and ask your neighbor, if you are prepared to die. አሁንም ደጋግማችሁ አጠገባችሁ ያለውን ሰው እንዲህ በሉት፣ ለመሞት የተዘጋጀህ ከሆነ እውነተኛ ክርስትናን ለመኖር ዝግጁ ትሆናለህ በሉት። አሁንም ደጋግማችሁ አጠገባችሁ ያለውን ሰው እንዲሁ በሉት፣ ለመሞት የተዘጋጀህ ከሆነ እውነተኛ ክርስትናን ለመኖር ዝግጁ ትሆናለህ በሉት። ተዘጋጅተሃል ወይ በሉት። አዎ፣ ወጣት ብትሆኑ ወይንም እድሜያችሁ የገፋ ዋናው ነገር ከሞት በኋላም በህይወት ለመቀጠል የሚያስችል ጸጋን መቀበላችሁ ነው። A man may die young, yet being satisfied with living. አንድ ሰው ህይወትን አሳክቶና ጠግቦ በወጣትነቱ ሊሞት ይችላል። ክፉ ሰው ግን ረጅም ዕድሜ ቢሰጠውም አይጠግብም። ስለዚህ ለዛ ለማይቀረው ቀን ያልተዘጋጃችሁበት የህይወት ክፍል ካላችሁ ብቸኛው መዘጋጃ መንገድ ሳታቋርጡ እግዚአብሔርን በማመን መመላለስ ነው። አጠገባችሁ ላለው ሰው እንዲህ ብላችሁ ድገሙለት፣ ለዛ ለማይቀረው ቀን ያልተዘጋጀህበት የህይወት ክፍል ካለህ ብቸኛ መዘጋጃው መንገድ ሳታቋርጥ እግዚአብሔርን በማመን መመላለስ ነው በሉት። አዎ፣ ለመሞት የተዘጋጃችሁ ጊዜ ያኔ እውነተኛ ክርስትናን ለመኖር ዝግጁ ሆናችሁ ማለት ነው። I pray you will know when it is your time of departure. ከዚህ ዓለም ተለይታችሁ የምትሄዱበትን ቀን መቼ እንደሆነ ማወቅ እንድትችሉ እጸልይላችኋለሁ። ያ የእኔ ጸሎት ነው፣ መሄጃ ቀናችሁን አስቀድማችሁ ማወቅ እንድትችሉ።
You may be seated. I pray for you today that when it is time for you to depart, you will know in Jesus' name. መሄጃ ቀናችሁን አስቀድማችሁ ማወቅ እንድትችሉ በኢየሱስ ክርስቶስ ስም ጸለይኩላችሁ።